እኔ የሷን ሳይድ አይጌርል እረዳታለሁ። I'm so happy for her በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ከሰሞኑን በማህበራዊ ሚዲያ ላይ እየተዘዋወረ ካሉ ጉዳዮች የእህታችን ኤልዳና እና የወንድማችን ሜሎስ ጉዳይ በተመለከተ በተለያዩ የሶሻል ሚዲያ ተለያይተዋል የሚል መልእክትን ሲያዘዋውሩ ተመልክተናል። ታዲያ ሁለቱም በጣም የምንወዳቸው እህትና ወንድሞቻችን ናቸው። እህታችን ኤልዳና ብዙዎቻችን እንደምናውቀው በፍቅር ህይወት ዙሪያ ላይ አነቃቂ ንግግሮችን እንዲሁም ሚስቶች ለባሎቻቸው እንዴት መገዛት እንዳለባቸው እና ባሎቻቸውንም እንዴት መንከባከብ እንዳለባቸው በማህበራዊ ሚዲያ ላይ ሐሳቧን ስታጋራ እናውቃታለን። በዚህ በኩል ደግሞ ወንድማችን ሜሎስ በማህበራዊ ሚዲያ ላይ ስለ ኢየሱስ የሚናገረው እና መሰረቱን ኢየሱስ እና ቃሉን ያደረገ ነው። ከብዙ ኦርቶዶክሳውያን ጋርም ውይይትን እንዲሁም ዲቤትን ሲያደርግ የምናውቀው ወንድማችን ነው። ታዲያ ከሰሞኑን የሚናፈሰው ወሬ ጋር በተያያዘ ከዚህ በፊት ሽምግልና ተልኮ እሽታውንም ያገኘ ሲሆን ነገር ግን አሁን ላይ በሚዲያዎች ላይ እየተዘዋወረ ያለው ነገር ፍጹም የተለያየ ሆኖ ተገኝቷል። አንዳንድ ሚዲያዎችም ይህንን ሲገልጹ ተስተውሏል። ከሚዲያዎችም መካከል አንዱ እፍታ ኢንፎ ሲሆን ሌሎች ደግሞ በቲክቶክ ገጻቸው ላይ ያጋሩ ቪዲዮዎች አሉን። እኛም ቪዲዮዎችን ለናንተ ልናስመለከታችሁ ብቅ ብለናል። ቪዲዮውንም የምትመለከቱት ይሆናል። ታዲያ ይህ ቪዲዮ ለብዙ ሰዎች እንዲደርስ እናንተም ቪዲዮውን ላይክ እና ሼር በማድረግ አብሮነታችሁን ያሳዩን። ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ ያድርጉት። የያዝንላችሁን ቪዲዮ ተከታትለን የምንመለስ ይሆናል። እኔ የሷን ሳይድ አይጌርል እረዳታለሁ። I'm so happy for her በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው because it's not gonna work። አገልጋይ ወንድ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው ለማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነሱ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? they are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣሞን አባን ተጀምር እማንቺ ጀምሪ ምናምን በእንጂ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዞት ጦስ ጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። በጣም ጎረቤት ይሄ ልጅ እየጠጣችሁ ወንዶች ቡና ያዙ። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። ታዲያ ከሰሞኑን ከሚናፈሰው ወሬ ጋር በተያያዘ
ከዚህ በፊት ሽምግልና ተልኮ እሽታውን ያገኘ ሲሆን ነገር ግን ስለመለያየታቸው የሚገልጽ ሁለቱም ጋር ምንም አይነት የተናገሩት ንግግር የለም። ይህ ነገር እውነት እንኳን ቢሆን እነዚህ ሰዎች ገና ወደ ትዳር ህይወት ውስጥ አልገቡም። ገና እየተንደረደሩ ያሉ ናቸው። ትዳር መሰረቱ የእግዚአብሔር ነው። እርሱ ብቻ ከፈቀደ የሚሆን ነገር ግን እሱ ካልፈቀደ ዘው ተብሎ የሚገባበት በር አይደለም። ሆኖም እህታችን ኤልዳና በጣም ጠንካራ እና ብርቱ ሴት እንደሆነች በብዙዎቻችን የሚታወቅ የተወደደች እንዲሁም እህታችን ናት። በአንዳንዶች ነገር በቀላሉ የምትሰበር ሴት አይደለችም። ገና በውስጧ ብዙ ራዕይ ያላት ሩቅ የምትጓዝ አስተዋይ ሴት ናት። ሁላችንም እንደምናውቀው ኤልዳና ብዙ ጉዳዮችን እና በህይወቷ ያለፉ ነገሮችን አስረድታን እንደውም ከዛ ህይወት አልፋ ለዚህ ጊዜ ያበቃትን እግዚአብሔርን እያመሰገነች በብዙ ሚዲያዎች ላይ ቀርባ የተናገረች ሲሆን ታዲያ ከሜሎስ ጋር ያላቸውን ጉዳይ አሁንም ከሜሎስ ሆነ ከኤልዳና የተገኘ ምንም አይነት መረጃ ስለሌለ መረጃዎች ሲደርሱን መረጃ የምናደርስ ይሆናል። እኛ ከወዲሁ ልንሰናበታችሁ እንወዳለን። ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብነቶቹን ያጠናክሩ እንላለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። እንዲሁም በሜሎስና በኤልዳና ጉዳይ ላይ ሐሳብና አስተያየት ካላችሁ በኮሜንት ስር ያስቀምጡልን እንላለን። እኛ በሌላ መረጃ እስክንመለስ ድረስ ከወዲሁ ተሰናበትናችሁ። ቸር ሰንብቱ እያልን